ነኝ እግዚአብሔር ይመስገን። እንግዲህ ከዚህ ላይ ጄሪና ሜርሲ እየተከራከሩ ነው። እንግዲህ ሜርሲ ጄሪን ሪካርድ በስልኳ ቀድታታለች ማለት ነው። የቀዳቻትም እንግዲህ ከአምነን ጋር መተኛት እፈልጋለሁ ምናምን እያለች ነው የቀዳቻት የነበረ ማለት ነው። ያው የቆየ ቢሆንም ሜርሲ ግን እንደ በቀል ምናምን አስባ ነው እንግዲህ በሪካርድ ቀርታ ምናምን ይዘው የነበረው ጄሪም እንግዲህ ያንን አታውቅም ነበረ አምናት ምናምን ነው እያወራቻት የነበረ። እሷ ግን ሪካርድ አስቀምጣባት አሁን እንደ ማስፈራሪያ ነው የተጠቀመችባት ማለት ነው። እንግዲህ በጣም ከባድ ነው ለምንናገረው ነገር ለምናደርገው ነገር በጣም እየተጠነቀቅን ሰው አይታመንም እና እየተጠነቀቅን ማድረግ አለብን እዚህ ላይ የምንማረው ነገር ማለት ነው። ጄሪም ይሄን ስትሰማ በጣም ደንግጣለች። ራሷን መቆጣጠርም አልቻለችም። ፍላጎትሽ ምንድነው? እንዴት የማላቅሽ ሰው እየሆንሽብኝ ነው? እንዴት እንደዚህ ታደርጊኛለሽ? ምናምን እያለች እየጠየቀቻት ነው። እሷም ደግሞ እንግዲህ የምጠይቅሽን ማድረግ አለብሽ። የምጠይቀሽን ሁሉ መከልከል የለብሽም። ካንቺ የምፈልገው ነገር አለ እያለቻት ነው። እንግዲህ እናታችን ዛህራም ከሜርሲ ማወቅ የምትፈልገው ነገር እንዳለ ነው እያለቻት ነው። እና ዛህራ ደግሞ ወይዘሮ ዛህራ ከሜርሲ ያወቀችው ነገር አለ። ያንን ነገር ደግሞ ጄሪ ወይዘሮ ዛህራን የሜርሲን ሚስጥር እንድትደብቅላት እንድታሳምንላት ይሄን ካደረገች የቀዳቻትን ሪካርድ ለሌላ ወታ እንደማትናገርባት እና ለአምነንም እንደማታሳይባት ነው እያስጠነቀቀቻት ያለው ማለት ነው። በጣም ይከብዳል። እሷም ደግሞ ምንድነው የተጠየቅሽው? ምንድነው ማሳምንልሽ? ምናምን እያለቻት ነው ማለት ነው። እንግዲህ ሜርሲም ደግሞ በመገለመጥ ምናምን በጣም በማካበድ ምናምን ሳታስቢው ነው የተቀዳሽው እና የምጠይቅሽን ነገር ብቻ አድርጊ የሚያዋጣሽ እሱ ነው ብላ እንዳታንገራግራት እያስጠነቀቀቻት ነበር ማለት ነው። ጄሪም ደግሞ እሺ ምን ላድርግ ንገሪኝ በቃ አታስጨንቂኝ። ምን እንድላት ነው የምትፈልጊው? ምንድነው የምትፈልጊው? እያለች እየጠየቀቻት ነበረ ማለት ነው። ሜርሲም እንግዲህ ይሄንን ነገር በጊዜ አልሰጥሽም በተሎ እንድትጨርሽልኝ የምፈልገው ነገር አለ እያለቻት ነው። ያንን ነገር ካላደረገች ግን የጄሪን ሚስጥር ሜርሲ ለአምነን እንደምትነግረው ነው እያስጠነቀቀቻት ያለው። እንግዲህ ሜርሲም ደግሞ ፍጠኝ ፈጥነሽ እንትን ብትይ ይሻልሻል። እንደዛ ካልሆነ ግን ፈጥነሽ የምልሽን የማታደርጊ ከሆነ ከላይ ወጥቶ ወደ ታች መውረድ ከባድ ነውና ህይወትሽን አመሳቅለዋለሁ። ለአቶ አምነንም እናገርብሻለሁ እያለቻት ነው። እንግዲህ ጄሪም ደግሞ ከአምነን ከእሱ ጋር ሪካርድ ቀዳቻት ያው ከአምነን ልጅ መውለድ እንደምትፈልግ ነው። ጄሪ ልጅ መውለድ እንደምትፈልግ ምናምን ነው የተቀዳችው። እሱም ደግሞ ልጅ መውለድ የምትፈልገው አምነን ባለ ድርጅት ስለሆነ ያው ያንን በማሰብ ነው አፍቅረው ወይም ወደው ምናምን አይደለም እና ለዛ ነው የፈራችው ጄሪም ማለት ነው። እንግዲህ ከዚህ የምንማረው ብዙ ነገር አለ። አንድን ሰው ስናፈቅር በማንነቱ በሰውነቱ ሊሆን ነው እንጂ የሚችለው በገንዘብ በጥቅም በጣም ይከብዳል። አንዳንዴ ጥቅም ብለን ገብተን ፍቅር ሊይዘን ስለሚችል አሁን ጄሪ ገንዘብ ብላ ከሆነ የገባችው አንደኛ
ነፍሰ ጡር ነች። ሁለተኛ ደግሞ ፍቅር ይይዛታል። ሳናስበው ነው ፍቅረት ታዞ በትዕዛዝ ኦርደር ተደርጎ ምናምን አይደለም የሚይዘን እና ፍቅር የሚይዘን ድንገት ነው። ፍቅር ከእግዚአብሔር ስለሆነ ማለት ነው። ስለዚህ እዚህ ላይ እኛ ሚስጥራችን ሲወጣ አንደኛ ህይወታችን ይመሳቀላል። ያ ሰው እውነቱን ሲያውቀው ህይወታችን አመሳቅሎ ጥሎን ነው የሚሄደው። ሁለተኛ ደግሞ በፍቅር ላይ ዋናው የፍቅር ማበላሻ እንትኑ ጥቅማ ጥቅም መፈለግና መዋሸት ውሸት ነው ህይወትን የሚያመሳቅለውና። ሁለተኛ ደግሞ ልቧ ይሰበራል። ይች ልጅ በኋላ ጥቅም ብላ ገብታ ፍቅር ቢይዛት ይሄ ልጅ ደግሞ እውነቱን አውቆ ተዋት ማለት ሙሉ በሙሉ ተጎዳች ማለት ነው። እና እዚህ ላይ ብዙ የምንማራቸው ነገሮች አሉ ማለት ነው። እንግዲህ ሜርሲም የአቶ አምነን ሚስት ተብለሽ ተከብረሽ በኖርሽበት ሰዓት አውጥቶ ጣላት መባልሽ አስቢው። ስለዚህ እምልሽን ብቻ አድርጊልኝ፣ እኔ እምልሽን ብቻ ፈጽሜ ለእኔ ታዘዥ እያለች እያስፈራራቻት ነው ማለት ነው። አሁን እንግዲህ ጄሪ በጣም ከባድ ውስብስብ እንትን ውስጥ ነው ያለችው ማለት ነው። ሳትፈልግ እንግዲህ የታዘዘችውን ሁሉ እንትን ልትል ነው፣ መስዋዕት ልትሆን ነው ማለት ነው። ጄሪም እንግዲህ ያው ለጊዜው ተቆጥታ ምንም እንደማትስማማ ነግራት ጥላት ሄደች። ማረግ የማትፈልገው ነገር ስለሆነ አልተስማማችም ማለት ነው። እዚህ እንግዲህ ብሌን ደግሞ ፎቶ እያየች በጣም ተክዛለች። እሷና አምነን ደግሞ ይዋደዳሉ። ያው ግን አምነን ባለትዳር ስለሆነ ነው እዛ ህይወት ውስጥ ያልገባችው ማለት ነው። እሱም ይወዳታል፣ እሷም ትወደዋለች። ግን እሱ ከጄሪ ጋር ያው እንትን ስላለው ህይወት ስላለው ያው በማያውቀው ነገር ውስጥ ህይወት ውስጥ ስለገባ ጄሪ ነፍሰ ጡር ስለሆነች ከቢሌን ጋር መሆን አልቻሉም። እዚህ ላይ ደግሞ አምነን ባለ ድርጅት የትልቅ ድርጅት ባለቤት ነው እና እዚህ ላይ ድርጅቱ ከስሮበታል በሰራተኞቹ ክፍተት ምናምን ድርጅቱ በጣም ትልቅ እንትን ውስጥ ገብቶበታል። አምነን ደግሞ ማለት ነው በጣም እየተበሰጫጨና እንትን እያለ ነው። አሞትም ነበርና ቹንያ የምትባል ድርጅቱ ሰራተኛ ጋር ላናግርሽ እፈልጋለሁ እንነጋገር እያለት ነው ማለት ነው። እና ስለተፈጠረው ነገር ማውራት አለብን። በድርጅቱ ዙሪያ የምታውቂው ነገር ንገሪኝ። ምንድነው የተፈጠረው ነገር? ክፍተት አለ ብለሽ የምታስቢው ነገር መስተካከል አለበት ብለሽ የምታስቢው ነገር የተሰማሽን ነገር ንገሪኝ እንነጋገር እያላት ነው። እሷ ደግሞ በጥራት ዙሪያና ኦርደር የተደረጉትን ነገሮች በአግባቡ ባለማድረስ ምክንያት ችግር ሊደርስ እንደሚችል ስለ ድርጅቱ እየነገረችው ነው ማለት ነው። እና የማን ችግር ነው? ችግሩ ከማን ነው ምናምን ብሎ ቢጠይቃት እሷ ደግሞ እንግዲህ ከዛ ውስጥ በሚሰሩ ሰራተኞች እንዝላልነት በአግባቡ ባለመስራት ምክንያት ድርጅቱ እንደከሰረበት ነው ቹቹንያ እየነገረችው ያለች ማለት ነው። እሱም ደግሞ እንግዲህ ለአቶ ሰለሞን የአምነን የድርጅቱ ሰራተኛ አንዱ አካል የሆነው ስለሱ በብስጭት ተናዶ ይደውልለታል ማለት ነው። ቹቹንያም እንግዲህ ተረጋጋ እባክህ፣ ራስክን አትጉዳ፣ ይሄ ቢስተካከል ነገር ነው፣ ይስተካከላል እያለች ነው እየነገረችው ያለች ማለት ነው።
እንግዲህ ሰለሞንም የድርጅቱ አንድ አካል ሰራተኛ አንድ አካል የሆነው ተደውሎለት መጣ። እንዴት የሰጠሁህን ኃላፊነትና በስርዓት አልተወጣህም? የተፈጠረውን ነገርም በአግባቡ እየነገርከኝ አይደለም። ምንድነው የተፈጠረው ነገር? እንዴት ይሄ ነገር ሊከሰት ቻለ? እያለ በብስጭት ነው እየጠየቀው ያለ ማለት ነው። አቶ ሰለሞንም እንግዲህ እነግርሃለሁ፣ ግን አንተ ዋናው ነገር ተረጋጋ፣ አትበሰጫጭ ነው እያለው ያለው። ይስተካከላል እያለው ነው ማለት ነው። እዚህ ላይ ደግሞ እንግዲህ አንዷ ደግሞ የሰራተኛዋ አንዷ አካል የሆነችው ምግብ በጣም ትወዳለች እና ስለ ስራው ምንም ግድ የላትም ማለት ነው። ድንገት እንኳን አለቃዋ ሲጠራት ምግቡን ይዛ ነው እየበላች የምትሄደው እና በጣም ነው የምታስቀው። እና እዚህ ላይ ምኒልክ ይጠራታል ማለት ነው። ያስጠራትና ወደ እሱ ተጠርታ ወደ እንግዳ ማረፊያው ስትሄድ ምግቡን ይዛ ነበር እየበላች ስትሄድ የነበረው። ፈልገኸኝ ነበር ወይ ስትለው እሱም ደግሞ መቼ ነው አንቺና ምግብ የምትላቀቁት ግን እያለ እያሾፈባት ነበረ ማለት ነው። እሷም ደግሞ ከምግብ ተለይታ ለአንድ ደቂቃም እንደማትቆይ ነው እየነገረችው ያለች። እሱም ደግሞ ያው እያሾፈባት እንዲሁ መቼ ነው ከምግብ የምትላቀቂው? ስራሽን በአግባቡ የምትሰሪው መቼ ነው እያላት ነው ማለት ነው። እና በመቀጠልም ከአቶ አምነን ከድርጅቱ የከሰረው ኪሳራ በምን ምክንያት እንደሆነና እንዴት ይሄ ነገር ሊፈጠር እንደሚችል እንድታስረዳው ነው እየነገራት የጠየቃት ያለው። እሷ ግን ምንም ኬርለስ ነበረች ለስራውና የምታውቀው ነገር እንደሌለ የድርጅቱ አንድ አካል ብትሆንም ምንም አላየሁም፣ እንደውም ተቆጣጣሪ ጭምር ናት፣ እሷ ግን አላየሁም እኔ እያለች ነው እንትን እየመለሰችለት ያለች ማለት ነው። እሱም ከስራው አለበት መሰለኝ ስለ ድርጅቱ አጥብቆ ነው እየጠየቃት ያለው ማለት ነው። እሱም እንግዲህ በቃ እኔ አጣራለሁ ብሎ ተነስቶ ጥሏት ይሄዳል። ምኒልክ ማለት ነው። እንትናም እንግዲህ ጄሪም ሜርሲ ያስጠነቀቃችኋትን ነገር ትይዝና ወደ እናት ዛህራ ትሄድና እናት ዛህራ እባክሽን የጠየቀችኝን ነገር የሜርሲን ነገር እሺ በይኝ እባክሽን፣ እሷ የምትጠይቀውን ነገር ሜርሲ የጠየቀችውን ነገር እባክሽ አድርጊላት፣ ለሜርሲ የምትፈልገውን ነገር አድርጊላት፣ ልጄ ያላባት ከሚቀረው ህይወቴ ሊበጠበጥ ነው እባክሽን እያለች እናት ዛህራን እየለመነችላት ነው ማለት ነው። ቅድም በተነጋገርነው መሰረት እናት ዛህራም እንግዲህ በጣም ሩህሩህ እናት ነችና ያው በትህትና እያናገረቻት ነበር ማለት ነው። ጄሪም ደግሞ ልጄም ለጥቅም ብላ የገባይበትን ህይወት ልጄም ያለ አባት ሊቀርብኝ ነው፣ እኔም ደግሞ ህይወቴ ሊበላሽ ነው በማለት እየተለማመነችላት ነበር ማለት ነው። እንግዲህ ይሄው ነው ለጥቅም አንድን ሰው ሳይወዱ ሳያፈቅሩ ለድርጅት ለምን እያልን የምንገባው ህይወት መጨረሻ ላይ ራሳችንን ነው ጠልፎ የሚጎዳን። ሰው እንጎዳለን ስንል ክፉ ሰው የማታ ማታ የስራውን አያጣምና ጥንቃቄ እያደረግን የምንገባበትን ህይወት ጥንቃቄ እያደረግን መግባት እንዳለብን ያመለክታል ማለት ነው። ተወዳጆች አመሰግናለሁ። ሰብስክራይብ እና ላይክ ሼር አድርጉልኝ። በቀጣይ ክፍል እስክንገናኝ አመሰግናለሁ።